ኢሬቻ እንግዲህ ባህል ነው ሃይማኖት ነው የሚሉ ክርክሮች ላይ መሰ እኔ ይሄ ዕውቀትም ይጠይቅ ነገርም አይደለም ይሄ ሁለቱንም ነው ጋይስ ኢቢኤስ ላይ የነበረኝ ቆይታ ከስራዬ ይልቅ ከአለቃ ጋር መሞዳሞድ ይበዛዋል ስትልም እንግዲህ የቀድሞ የፋና ጋዜጠኛ አሁን ላይ ደግሞ የኢቢኤስ ጋዜጠኛ የነበረችው ምህረት ተናግራለች። ከፋና ወደ ኢቢኤስ የስራ ዝውውር አድርጋ የነበረችው ምህረት አሁን ላይ ከ7 ወር ቆይታ በኋላ ማለት ነው ከኢቢኤስ ቴሌቪዥን መልቀቋ ማስታወቃለች። ታዲያ እንደተናገረችው ከሆነ ኢቢኤስ ላይ ከስራ ይልቅ ከአለቃ ጋር መሞዳሞድ ይበዛዋል ስትልም ተናግራለች። ታዲያ ኢትዮፒካ ሊንክ በጠየቃት ጥያቄ መሰረት ማለት ነው ምህረት ኢቢኤስ ላይ ለስራዬ አልተመቸኝም የቀድሞ ስራዬ ላይ ነፃነት ነበረኝ ለተመልካች እንጂ ለአለቃዬ ብዬ አልሰራም ነበር። በተጨማሪም ስራዬን አከብረዋለሁ እወደዋለሁ። ከኢቢኤስ ጋር በነበረኝ ቆይታ ግን ከስራዬ ይልቅ ከአለቃ ጋር መሞዳሞድ ይበዛዋል። ይህ ደግሞ ከኔ ባህሪ ጋር አይሄድም ስትልም ገልጻለች። እንደው ማን ይሙት ኦሮሞ ስለሆንክ 100 ብር የቀነሰ ኦሮሞ ቤት አከራይ አለ እንጂ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ እንግዲህ የምንገኘው ዕለተ ቅዳሜ ቀን ነው። ዕለተ ቅዳሜ የተለያዩ አዳዲስ ነገሮችን ይዘውልን ከሚመጡት ከአዝናኝ ከሆኑ ከኢቢኤስ ቴሌቪዥኖች ጋር ደግሞ እጅግ በጣም አስደንጋጭ የሆነ ቪዲዮ ተለቋል። እሱንም ቪዲዮ ይዤላችሁ መጥቻለሁ። ዛሬ ደግሞ የምንገኘው በኢሬቻ በዓል ላይ ነው። እንኳን ለኢሬቻ በዓል በሰላም አደረሳችሁ። ኢሬቻ ባህል ነው ሃይማኖት ነው ምንድነው የሚሉንም እንግዲህ የምነግራችሁ ይሆናል ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ እንደምትወዱ ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን እንዳሻሽል እንዳስተካክል የምትፈልጉትን ማንኛውንም አይነት ደግሞ ወንድማዊ ምክራችሁን ኮሜንት ላይ ጻፍ እንድታደርጉልኝ ይፈልጋል። ወደ ቪዲዮአችን ከማለፋችን በፊት ደግሞ የዘወትር ስፖንሰራችን የሆኑ ቴምር ሪል ስቴቶች ናቸው። ቴምር ሪል ስቴቶች ፈጣን ቀልጣፋና ታማኝ በሆነ አገልግሎታቸው ይታወቃሉ። የእነሱን ቪዲዮ እንመልከትና ሳምንቱን በስፋት ሲያነጋግሩ ወደ ነበሩት ቪዲዮዎች እናልፋለን ማለት ነው። ወደ ቪዲዮ ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ በአያት በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት አንድ የመቃብር ዋጋ በተለያዩ ሁኔታዎች ላይ በዚህ ሳምንት እንደሰማነው ከ100,000 ብር እስከ 700,000 እና 800,000 ብር ድረስ እየተጠየቀ እንደሆነ ይታወቃል። ከዚህ ጋር በተያያዘ እስኪ ይሄን ቪዲዮ ተከታተሉ። የአንድ መቃብር ዋጋ 170,000 ብር እንደገባ ሰምታችኋል። የፉካ ዋጋ ማለት ነው 170,000 ብር። ያው 2 ሜትር በ60 ወር በ70 ሳንቲም የምትሆን ቦታ ማለት ነው። ለዛውም ለ7 ዓመት። ከዛ በኋላ መውሰጃ ይፈለጋል እና ዘንድሮ ያው መኖሩ ብቻ አይደለም መሄዱም ከብዷል። መትነን ሳይሻል አይቀርም አለኝ አንዱና አታምጣ ስለው አምጥቶ ቆለለው። ይሄ እኮ ነው አሟሟቴን አሳምርልኝ ብለን የምንጸልየው። መጨረሻችን ይሄ ሆነ። አይን ዓለም ጉድሽን አልሰማሽ 170,000 ብር ለዛውም ለ7 ዓመት ብቻ። ከዛ በኋላ ኤክስፓየር ያደርጋለሁ። ከ7 ዓመት በኋላ አጽም ምን ልታደርጉት ነው? ለቤተሰቤ ተሙ የሚባል ቅድሚያት ነበራችሁ ብላችሁ ልትመልሱላቸው ነው? ልጎበኝ እኔም ታድዬ ትዝ ይለኛል። እንደውም አንድ ወዳጄ እዚህ ሶሻል ሚዲያ ላይ ያየሁት ምን ሲል ሰማሁት? እኛ ኢትዮጵያን ስንኖር 10 ብር መድኃኒት መግዣ ያልሰጠን ስንሞት የ10,000 ብር አበባ አምጥቶ ጉንጉን ያስቀምጥልናል። እውነት እኮ ነው። ወይ አኗኗራችን አላማረ ወይ አሟሟታችን አላማረ ወይ ሆነ የኛ ነገር በቁም ሳለን ሳንስማማ እንዲሁ እንደተባላን እዛም ገብተን እንደተበላን 170,000 ብር ማለት ነው እንደተላሰን 170,000 ብር ከምታወጡልኝ በቁሜ የሆነ ነገር አድርጉልኝ። ከፋም ለማም ገንዘብ ባሰጡኝ ይሄን ፔጅ ፎሎ አድርጉት፣ ሰብስክራይብ አድርጉ። ለኔ እንደውም 170,000 እንደሰጣችሁኝ ነው የምቆጥረው። እቺን ብቻ ፌቨር ስሩልኝ። ፈጣሪ ደጉን ዘመን ያምጣልን። እናት አባቶችም ጸሎት ማድረጋችሁን አዘንጉ። መኖራችን ተውት፣ መሞታችን ራሱ እያጠራጠረኝ ነው። ማን አባህ ሞት አለ ተብለን መጠየቃችን አይቀርም። ከሞትኩ በኋላ እንደው 170,000 ብር የሚወጣልኝ እኔ ምን ያደርግልኛል? ኦልሞስት አይ ማይነስ ከዚህ ማህበረሰብ መዘጋጃ
ከደስ አውጥቶ ቢቀብረኝ የትም ቢጥለኝስ? በቁም ሳለ ነው መተዛዘብና መተዛዘን። በዚህ አካሄዳችን ከሄድን የእንዶችን የቀብረ ስነ ስርዓት መጠቀማችን አይቀርም። የእንጨት ደራርበው ይለኩሱብሃል። አመድህን ሆነች ነገር ይደረግና ለቤተሰብ ይሰጣል። ከዛስ በእናል ይባላል። ባሳለፍነው ሳምንት እንግዲህ እጅግ በጣም መነጋገር የነበረ አንድ ወንድማችን ለልጆቹ እጅግ ትምህርታዊ በሆነ መልኩ ያገኙበታል ብሎ ባሰበው መልኩ ለልጆቹ ያስተላለፈው መልእክት በሶሻል ሚዲያ ከተለቀቀ በኋላ ብዙ ሰዎች እየተነጋገሩበት ነበረ። እሱን ቪዲዮ ማየት እንጀምር። ዛሬ ጫት መቃም ካቆምኩኝ አልহামዱሊላህ ረቢል ዓለሚን ሁለተኛ ዓመቴ ነው። ሁለተኛ ዓመታችንን እንዴት ነው የምናከብረው? ይሄ ማለት ነው ልጆች እናታችሁን፣ አባታችሁን፣ እህት ወንድማችሁ የሚገባቸው ደረጃ እንዳይደርሱ ያደረገ መጥፎ እጽ ነው እና እርገጡት። እዩት፣ እንደምታዩት የሚቃም ጫት ነው። 200 ብር የተገዛ ጫት ነው። እርገጠው እርገጠው እርገጠው። ና እዚህ ጋር ና አንተም ትንሽ እርገጡት 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 እርገጠው 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 እና ኢትዮጵያን የሚያጣጥም ጄኔሬሽን እንፈጥራለን። በእስር በስደት በሱስ ከእንደዚህ አይነት ነገሮች ነፃ የሆነ ትውልድ እንፈጥራለን። እጅግ በጣም ደስ በሚል መልኩ የሰው ልጅን እንዴት ወደ ኋላ ሊያስቀር እንደሚችልም እያስተማራቸው ነበረ። እንደዚህ አይነት አስተማሪ ቪዲዮዎችም ሲለቀቁና በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ ሱሰኞችን ሊቀንስ ይችላልና እጅግ በጣም ሊበረታታም የሚገባ ቪዲዮ ነው። እንግዲህ ኢሬቻ ባህል ነው ሃይማኖት ነው ምንድነው እስኪ የሚለውን ከአንድ ወንድማችን ሰምተን እንመለስ። ኢሬቻ እንግዲህ ባህል ነው ሃይማኖት ነው የሚሉ ክርክሮች ላይ እኔ ይሄ ዕውቀት የሚጠይቅ ነገርም አይደለም። ይሄ ሁለቱንም ነው ጋይስ፣ ምንም እኮ የሚያጨቃጨቅ ነገር የለም። ኢሬቻ ሃይማኖታዊ ይዘትም አለው ባህልም ነው፣ ትልቅ ባህልም ነው ደግሞ እንደዛው ማለት ነው። ይህ በዓል እንግዲህ በአመት አንዴ ለአንዱ አምላኬ ብሎ ማለት ነው የኦሮሞ ማህበረሰብ ደግሞ ከኦሮሞ ማህበረሰብ የሚሻገር ነበር። ነገር ግን አሁን ባለው ሁኔታ የኦሮሞ ማህበረሰብ ቴንክ ዩ ጋድ የሚልበት እኮ ነው። ቴንክ ጋድ ቴንክስ ጊቪንግ ብላችሁ መያዝ ትችላላችሁ። ለምን ነገር እንደሚከር አይገባኝም። ዓለም ላይ ያለ ህዝብ በሙላ ይህንን ነገር በአመት አንዴ ያደርጋል። ይሄ ለምን ኢትዮጵያ ውስጥ ጭምር ሲዳማው፣ ወላይታ ሁሉም የሚያደርገው ነገር ነው። ለምንድን ነው የሚከረው? አይገባኝም። እንግዲህ ሃይማኖታዊ ይዘት አለው ስላችሁ የሰው ልጅ ክርስትናና እስልምና ዓለም ላይ እንደዚህ ሳይሰራጭ በፊት የሰው ልጅ ህገ-ልቦና አለው። በህገ-ልቦናው የሚያመልካቸው አምላኮች አሉት። አብዛኛው የዓለም ህዝብ እኔ በጣም ያስገረመኝ አምላኮች ብሎ የእንትን አምላክ እያለ ሲያመልክ ግን አንድ አምላክ ብሎ ማምለኩ it's an amazing thing። በጣም የሚገርም ነገር ነው። ይህ የምሬን ነው ማለት በዛ ሰዓት የማይታሰብ ነገር ነው። እንዴ አንድ አምላክ ሲባል እንዴ ያስደነግጣል ሰው። እንዴ አንድ አምላክ የሚባል ነገር አለ እንዴ? አምላኮች እንጂ ተብሎ የሚታሰብበት ዘመን ላይ የዛሬ ስንት ሺህ ዓመት እንደዚህ አስቡ። ዲሞክራሲን ቀርጾ ይሄ እኛ እንትን ስለሆነ ነው የራሳችንን ነገር ማጣጣል ስለምንወድ የሌላ መጎተት ስለምንወድ ነው እንጂ አውሮፓዊ ቢሆን ይዞል የመጣው እንዲህ ተሸክመ የሮትክ ትሄዳታለህ። ይሄ ዓለም ላይ የሚደረግ ነገር ነው። እባካችሁ ለዚህ ህዝብ ሲሆን እንትን አናርገው። ባዕድ አምልኮ የሚያካሂዱ ሰዎች አሉ። ይሄ ምንም ጥያቄ የለውም። ነገር ግን ደግሞ ሁሉም ሃይማኖት ውስጥ አሉ። ለምሳሌ አንተ ሃይማኖት ውስጥ አመት ባልጠበቀው መጥፎ እርድ የሚያደርጉ ሰዎች የሉ? ሌላ ስፒሪቹዋል ነገር የሚያደርጉ ሰዎች በቃ ይሁን ይቀላል እንደሆነ። ስለዚህ ሁሉም ሃይማኖት ውስጥ እንደዚህ ሰቃባ ሰዎች አሉ። ይህ ማለት ግን ያን ሃይማኖት ወይም ደግሞ ያን ማህበረሰብ ይወክላል ማለት አይደለም። ክርስቲያንና ሙስሊም ከሆነ በኋላ ይሄ ማህበረሰብ ይሄንን እንትን ማከበር ይችላል። ለምሳላችሁ በዓሉ ላይ የሚደረግ እንደዚህ የሚደብር ነገር የለም። በቃ ቴንክ ዩ ጋድ እናመሰግናለን የሚል ነገር ነው። ደስ የሚል ነገር ነው። እንደ ፌስቲቫል እዩት ባካችሁ። እንደ ፌስቲቫል በቃ የሆነ ሀገር ብትሄዱ ፌስቲቫል ነው ብላችሁ አብራችሁ ተሰልፋችሁ ትሄዳላችሁ። የኛው ስለሆነ እርስ በራስ ስለምንናናቅ አንዳችን ያንዳችንን መንጣጣል ስለምንወድ ነው። ኢሬቻውንም ለምታከብሩትም ሰዎች በዛ በኩል ላለው የሆነ እንትን እያላችሁ ሪስፔክት እየሰጣችሁ ኦቨር እንትን ባንድል ጥሩ ነው። በዛ በኩል ያለውም ደግሞ በዚህ በኩል ያለው ክብር መንገድ እየለቀክ ምናምን በቃ የሆነ እንከባበር። በቃ እቺ ሀገር እንድትቀጥል መከባበር ነው ብቸኛ መንገዱ። አንፋቀር፣ ባንዋደድ፣ ባንተሳሰብ፣ መንገድ ባንጠራረግ፣ እንደው ብንከባበር በቃ አንዱ ለአንዱ ለቀቅ ቢያደርግ ነገሮችን ጥሩ ነው። መልካም በዓል።
መልካም ኢሬቻ ሃፒ ኢሬቻ ብዬቻለሁ። እዩዜ ደግሞ ከዚሁ ጋር ተያይዞ ከዘረኝነት ጋር በተያያዘ እሸቱ መለሰ የሰራው እጅግ በጣም አዝናኝ የሆነ ቪዲዮ አለ። እሱን ቪዲዮ ልጋብዛችሁና ተከታትለን እንመለስ። እንደው ማን ይሙት ኦሮሞ ስለሆንክ 100 ብር የቀነሰ ኦሮሞ ቤት አከራይ አለ እንጂ ጉራጌ ስለሆንክ 6 ወር የወሰድከው ዱቤ ጋሽ አይክፈሉ ችግር የለም። እኔ አላወኩም ለካስ ወዶነት ችግር የለም አለ ይናፍቃል። ትግሬ ስለሆንክ ትብለጥ ሽሮ ገብተ ምሳን ጥርቅ አድርገህ በልተህ ሂሳብ ስትባል የእኔል ብለህ ትሄዳለህ። ማን ሲለቅ ያው ሂሳብ ትሰጠኝ ዋይ ትብለጥ ሀጎስ እኮ ነኝ። ሀጎስ ሂሳብ ትሰጠኝ ሀጎስ ገብረ አረጋዊ ዋይ ሀጎስ ገብረ አረጋዊ ሂሳብ ትሰጠኝ ትብለጽ አንቺ የተወለድሽበት ሽረ እንዳስላስ እኮ የተወለድኩ ዋ የሆነስ እንደሆነ እና አንቺ ለወንድምሽ ታንሻለሽ ዋይ ለከይ ሰገ እስከ ማማሲያ ስጪኝ 3 ቦታ ቀንጥሳ ማማሲያው ተሰብሮ ሳትወድ በግድ ንስኪ ንወዲ አድኪ ዘይኮንኪ ማን ማይት ሆነ ብላ የምሳውንም የማማሲያውንም ትከፍላለህ። ለለማ የኛ ብሔርተኝነት ለጠብ ለግርግር ለመደባደብ ሲሆን ኦ ብሎ ይመጣል። ባለው የታል አሳይ ባለው የታል ቸግሮኝ ነው። እስኪ 200 ብር ይገዚ እኔ ደግሞ ድብድብ መስሎ የአዲስ አበባ ችግር በቀን 3-4 በዝናብ በፀሐይ በቁር ታክሲ ተሰልፎ ሲጠብቅ አላስፈላጊ የእግር ቅርጽ ማውጣቱ። ህዝባችን እኮ ድሮግባና ባካርሳኛው ነው እንዳለ ቅርጽ በቅርጽ ሴቱ በሙሉ ቅርጽ በቅርጽ ሴቶቹ ጉርድ ቀሚስ የተውት ለምንድን ነው? ኦሮ እንዳለ ሲገለጥ 6 ፓክ እዚህ ጋር 6 ፓክ ዲ እናቱ ከጉልበት በታች ሲታፕ ትሰሪያለሽ እንዴ? ሉዚዎቹ ኳስ ሲሸልጡ አይጣል እንደዛ ማለት ነው። ታላቅ ቅናሽ ከቴምር ሪል ስቴት ከ7 በላይ ቤቶችን በአጭር ጊዜ ገንብቶ ያስረከበው ድርጅታችን ቴምር ሪል ስቴት እስከ 35% የሚደርስ ታላቅ ቅናሽ ይዞላችሁ መጥቷል። በፒያሳ በአያት በጋርመንትና በተክለ ሃይማኖት ከባለ 1 እስከ ባለ 3 መኝታ ቤቶች በፍጥነትና በጥራት እየገነባናቸው ያሉት አፓርትመንት ቤቶቻችን ላይ ከ20% እስከ 35% የሚደርስ ታላቅ ቅናሽ አቅርበንላችኋል። በተጨማሪም በፒያሳ አድዋ 00 ፊት ለፊት ላይ እየገነባናቸው ያሉት የንግድ ማዕከሎቻችን ሱቆቻችን ላይ ከ15% እስከ 35% የሚደርስ ታላቅ ቅናሽ አድርገንባቸዋል። ከ3.5 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣ ከቴምር ሪል ስቴት ቤት ሲገዙ ምንም አይነት የዋጋ ጭማሪ አይኖርቦትም። ለበለጠ መረጃ እታች በምናስቀምጠው ስልክ ይደውሉልን። ቴምር ሪል ስቴት። ሌላ ደግሞ እንግዲህ በዚህ ሳምንት ከተለቀቁ አነጋጋሪ ቪዲዮዎች መካከል ኮሜዲያን ልጅ ያሬድ ብላችሁም ታውቁታላችሁ ብዬ አስባለሁ። ኢሬቻ በሚከበርበት በቢሾፍቱ አንድ ግለሰብ ገብስማ ዶሮን ይዞ ሊጥል ሲል በራሳቸው ሶሻል ሚዲያ ላይ የለቀቁት ቪዲዮ መነጋገሪያ ነበረ። ይህን ቪዲዮ እንከታተል። የቀድሞ ኮሜዲያን የአሁኑ አሊ ልጅ ያሬድ እና ጓደኞቹም ዶሮ ሊጥል ነበር የተባለ ግለሰብን በቡድን ይዘው ድብደባ ሲፈጽሙበት የሚያሳየው ቪዲዮ ውዝግብ አስነስቷል። ሰዓሊና የቀድሞ ኮሜዲያን ያሬድ ዘላለም ወይም ልጅ ያሬድ በማህበራዊ ትስስር ገጹ ባጋራው ቪዲዮ አንድ ግለሰብ የኢሬቻ በዓል የፊታችን እሁድ በሚከበርበት በቢሾፍቱ ሆራ አርሰዲ ሐይቅ ውስጥ ዶሮ ሊጥል ነበር ሲል በራሱ በልጅ ያሬድና በጓደኞቹ ተይዞ
አካላዊ እርምጃ እንደተወሰደበትና ሲደበደብም እንደነበር ታይቷል። ክስተቱ በበዓሉ ዋዜማ አካባቢን የማስዋብ ስራ ላይ በሚሰራበት ወቅት የተፈጠረ ሲሆን ድርጊቱ በባህላዊ በዓላት ላይ ለሚፈጸሙ ተግባራትና ስለ ሕግ የበላይነት አከባበር ሰፊ ውይይት ቀስቅሷል። በቪዲዮ ላይ በስፋት ሲናገር የሚሰማው ሰዓሊ ያሬድ ዘላለም ወይም ልጅ ያሬድ ከቡድኑ ጋር በመሆን የኢሬቻ በዓልን ምክንያት በማድረግ አካባቢውን በስዕል የማስዋብ ስራ እየሰራ እንደነበር ይገልጻል። በዚህ ወቅት አንድ ግለሰብ ዶሮ ይዞ መጥቶ ወደ ሐይቁ ሲያመራ እንዳየና በሁኔታው መጠራጠሩን ተናግሯል። ሰዓሊው እንደሚለው ግለሰቡን ዶሮን ምን ልታደርግ ነው ብሎ ሲጠይቀው ሐይቁ ውስጥ ልጥለው ነው የሚል ምላሽ አግኝቷል። ይህንን ተከትሎ ያሬድና በአካባቢ የነበሩ ሌሎች ሰዎች ግለሰቡን በቁጥጥር ስር አውለዋል። ሰዓሊው ድርጊቱን የኢሬቻን በዓልና የኦሮሞን ባህል ለማጠልሸት የሚደረግ የተደራጀ ተንኮል በማለት የገለጸው ሲሆን እንዲህ ያሉ ተግባራት በዓሉ የሰይጣን ነው የሚል የተሳሳተ ትርጓሜ እንዲሰጠው ያደርጋሉ ሲል በምሬት ሲናገር በቪዲዮ ላይ ይሰማል። ለ20 ዓመታት ባህሉን ሲያከብር እንዲህ አይነት ነገር አይቶ እንደማያውቅም ተናግሯል። ቪዲዮ በማህበራዊ ሚዲያ በኩል ከተሰራጨ በኋላ በርካታ ተመልካቾች ከተፈጸመው ድርጊት ጀርባ ያለውን የሕግና የሰብአዊነት ጉዳይ አንስተዋል። አንድ ግለሰብ የፈለገውን የማመን መብት አለው። ወንጀል ፈጽሟል ተብሎ ቢጠረጠር እንኳን ጉዳዩን በሕግ አግባብ ለፖሊስ ከማቅረብ ይልቅ እነ ልጅ ያሬድና ጓደኞቹም በራሳቸው እጅ እርምጃ እንዲወሰድ መገፋፋት፣ መስደብና መደብደብ የሕግ የበላይነትን የሚጥስ ተግባር ነው ሲሉም ብዙዎች ይከራከራሉ። በቪዲዮ ላይ የሚታየው የቡድን ድብደባ ማንኛው ተጠርጣሪ በሕግ ፊት የመዳኘት መብቱን የሚጋፋ አደገኛ የሞብ ጀስቲስ ተግባር መሆኑን የሕግ ባለሙያዎች ያስረዳሉ። ሌላው የሰብአዊ መብት ጉዳይ ነው። የተጠርጣሪው ማንነትና የድርጊቱ ትክክለኛ ዓላማ በሕግ ሳይጣራ በቡድን አካላዊ ጥቃት ማድረስ ከሰብአዊነት አንጻርም ተገቢነት የሌለው ተግባር መሆኑን አስተያየት ሰጪዎች ለዛሀበሻ ገልጸዋል። በቪዲዮ ላይ ክስ የቀረበበት ግለሰብ ድምፅ በግልጽ አይሰማም። ድርጊቱን ለመፈጸም ያነሳሳው ትክክለኛ ምክንያት ምን እንደሆነ የሰዓሊው ክስ ትክክል መሆኑን ወይም አለመሆኑን ለማረጋገጥ የጠርጣሪውን ወገን መስማት አስፈላጊ ነው። አንዳንዶች ድርጊቱም ተንኮል ሊሆን እንደሚችል ሲስማሙ፣ ሌሎች ደግሞ ግለሰቡ የራሱ የሆነ እምነት ወይም የግል ችግር ሊኖርበት ይችላል የሚል ምልከታ አላቸው። ክስተቱ የባህልና የእምነት በዓላትን ከማይገቡ ተግባራት እንዴት መጠበቅ እንደሚቻል ጥያቄ ከማስነሳቱን ባሻገር የዜጎችን በሕግ ፊት እኩል የመዳኘት መብትና የሕግ የበላይነትን የማክበር አስፈላጊነት ላይ ትልቅ ትምህርት የሚሰጥ ሆኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮሜንት ላይ ጻፉልን። ሌላ ደግሞ ሰመረ ባሪያ ማን ያዘዋል እሸቱን እንግዲህ ከባድ ነው ተችቶበታል። ማን ያዘዋል እሸቱ የተናገረው ንግግር ትክክል አይደለም ሲል እንግዲህ ሰመረ ባሪያ ያለው ቪዲዮ ብዙዎች እየተነጋገሩበት ነበረ። እሱም ቪዲዮ ተከታትለን እንመለስ። አሁን እኮ ሰው እኮ በትዳር ምቾት የሚገኝ እየመሰለ ራሱን ይቃጠላል። ትዳር ውስጥ ብትገቡት ለመሰቃየት ነው ይኖራል ሳይ ትዳሩ ስትፈርሙ ምናምን ሁለቱም አንድ ሆኑ ዛሬ ሲባል ሁለቱም አንድ ላይ ለመሰቃየት አንድ ሆኑ ነው። አይገባችሁ? ሰዎች ሳፈር እያደረጉ ያሉት ትዳርን ለደስታ። ትዳር ለደስታ አይሆንም። አንድ ሰው ጋር ኖረሽ እንዴት ነው የምትደሰችው? ጥሩ ነው። አይ ሚን ያንሰናል፣ እንደኛ መተኛት ያንሰናል። አሁን የተነገረው ነገር ሳምሃው ፐርሰናል እንዳይመስልብኝ ነገሩና ባለፈውም ከዚህ ሰው ጋር በተያያዘ የሆነ ነገር ስላልኩኝ ፐርሰናል አሁንም ፐርሰናሊ እንዳትወስዱት። ዞሮ ዞሮ ግን ታናናሽ ወንድሞቼ፣ እህቶቼ፣ ልጆቼ ኢንፍሉዌንስ እስከሚያደርግ ድረስ በጣም ፐርሰናል ነገር ነው። እንኳን መልእክት ቀርቶ አይደለም ቀርቶ ይሄ ያነጋገር ለዛ በጣም ኦፌንሲቭ የሆነ ያነጋገር ለዛ ራሱ ልጆቼ እንደው ቢለምዱት እጸጸታለሁ። የመጨረሻ ብዙ ዓመት ለፍቼ እንደከሰርኩ ነው የምቆጥረው። ምን ማለት ነው ይሄ? አሁን የተናገርከው ነገር ራሱ ምን ማለት ነው? እኔ አንዳንዴ የሚገባችሁ አይመስልኝም። እርግጥ ይበለን ያስብላል። እኔ በአንተ አልፈርድም። አንተ ምንም አላጠፋህም። ምክንያቱም አንተን ከፍለው በጣም እጅግ ብዙ ብር ከፍለው ለማየት የሚሰለፉ ሰዎች አሉ። በእነሱ አዝናለሁ። 100 ብር የሚያክል ገንዘብ ከፍለው የሚሰለፉ አሉ። በጣም ለአንተ ንግግር 100 ብር በጣም ሚሊዮን ማለት ነው። አሜን። በነፃ ውድ ነው ንግግሩ። ሁለተኛ ደረጃ ይህንን ንግግር ሰምቶ እንዳልሰማ የሚያልፍ ያርግለት ይሁንለት በሚል ሰው በጣም አዝናለሁ። ሶስተኛ እዚህ ሀገር ውስጥ ትውልድን እንደዚህ የሚያቀጭጭና እንደ ልቡ በረሮ ያለበት ሰው በሙሉ እየተነሳ ሲናገር ዝም በሚል መንግስት በጣም አዝናለሁ።
አንድ የመንግስት ባለስልጣን ቢነካ ይሄኔ የተለያየ አይነት በቃ ማስጠንቀቂያ እናንተን ይጎርፍ ነበር ወይ የመንግስት ነገር ቢተች ትውልድ እንደዚህ ከሚንኮላሽ መንግስት ሺህ ዘመን ቢተች ይሻላል። ይሄን ነው። ሶስተኛ ደረጃ ይሄንን አይነት ኮንተንት በመንግስት ብሮድካስት ባለስልጣን ተፈቅዶለት ህጋዊ የሆነ ሚዲያ ገና ለገና የአየር ሰዓቱን ስለሞላለት ብቻ ፈቅዶ ለኢትዮጵያ ህዝብ በጠዋቱ ለዚህ ሁሉ ሚሊዮን ህዝብ ብሮድካስት ሲያደርግ ሳይ በጣም አዝናለሁ። ባለፈው በሬዲዮ እየሰማው ነበር። የሆነ ሀገር ውስጥ እየኖርኩኝ ምግብ እየሰራው ጠዋት ኳስ ደግፍ ነበር። እምደግፈው ቡድን ሲጫወት ምግቤን ጥዬ እጄ ኳሱ ላይ ምግቤ ስላረረብኝ ምናምን ካልክ በኋላ ኳስ ማለት የመጨረሻ ትውልድን የሚቀጭ ነገር እንደሆነ አድርገህ እግር ኳስን ስታወቅ ሰማው። ያንተ ሽሮ ወጥ ስላረረ ማህበረሰብን ጠንቅ ነው ኳስ አልክ። ልክ ሽሮ ወጡ ለማህበረሰብ የሰራው ነው ይመስለው። ማህበረሰብ ወጥ የተደፋበት በቃ ራቱ የተደፋበት አስመስልከው ማህበረሰብን። እኔ አይ ፊል ሶሪ በጣም ነው የማዝነው። በነገራችን ላይ እጅግ በጣም አዝናለሁ። ደግሞ አይገባችሁም አልክ እኮ ማለት ምንድን ነው የሚገባን? አሁን ከተናገርከው ይሄን ንግግር ሙሉውን አይቼዋለሁ። አሁን ጀሌዎቹ ራሱ የዚህ አይነት ንግግር አጃቢዎች እሱ ያለው አልገባህም ምናምን ትሉኛላችሁ። በጣም የሚገርመው ነገር እብድኛ አይገባኝም። በነገራችን ላይ አማርኛ እችላለሁ፣ እንግሊዝኛ እችላለሁ፣ የተለያየ ቋንቋ እችላለሁ። እብድኛ እኔ ተናግሬ ማላውቀውን አይገባኝም። ሲጀመር አታሽሙኑት። ከወጉ በኋላ ይማር የልብን ከተናገርክ በኋላ ሰው ሲናገር ለማለት የፈለገው እኮ ምናምን የፈለገውን በልቦ ያዘው። በነገራችን ላይ ምን ቅኔ ዘራፊ እኮ አይደለም ሰውየው። ቅኔ አይደለም የሚያስተምረው ማህበረሰብን ማንቃት ነው አይደል? ማህበረሰብ ቀላል በሆነ አማርኛ ነው ሊነገረው የሚገባው። ቅኔ ትምህርት ቤት ነው ውስጥ ሚስጥር ያለው ቃል የምትናገረው። የተናገረው ክሊር ነው፣ በጣም ክሊር። በቃ ከአንድ ሰው ጋር ሆነሽ ደስተኛ አትሆኝም፣ ትዳር የሚሆን ነገር አይደለም። ስለዚህ 10 ሰው የሚያዥ ወይ ትዳር አታገቢ ነው ፖይንቱ። ገብቶኛል። በጣም ለህብረተሰብ የሚጠቅም ነገር አስተምራል። በጣም ምን ይላል እንዳብስማ ደግሞ እንግዲህ የኢቢኤሷ ድምቀት የሆነችው ሉላ ገዙ እጅግ በጣም አስደንጋጭ ሆነ አደጋም ደርሶባታል። ቀረጻውም ሊቋረጥ ችሏል። ምን ሆነ የሚለውን እንግዲህ አጭር የተለቀቀች ቪዲዮ አለች። እሱ ቪዲዮ እንመልከት። ይኸውላችሁ እንደዚህ ተስባ ነው የወጣችው። እሺ ናና ገባ በሉ ወንዶች ሚነፋው ሉላ ገዙ እንግዲህ ከተመለከታችሁት ከዚህ አደጋ በኋላ እንግዲህ ተርፋ ወደ ጤናዋም ተመልሳ ቀረጻው ቀጥሏል። ሆኖም ግን ሉላ ገዙ ላይ ደርሶ የነበረው አደጋ ብዙ ሰዎችን አስደንግጧል። የናንተስ ሐሳብ አስተያየት ምንድነው? ዛሬ ይዤላችሁ በመጣሁት ጠቅለል ባሉ ቪዲዮዎች ላይ የምትሰጡኝ ሐሳብ አስተያየት ምንድነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።